ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 ሀገራዊ ምክክሩ ሰላምን ለማጽናት የመጀመሪያው ትልቅ ድርሻ አለው ብለን እናስባለን። ሰላምን በማጽናት ረገድ ከፍተኛውን ድርሻ በመወጣት ይሄ ምክክር ጉባኤና የምክክር ሂደት ትልቅ መፍትሄ ያመጣል ተብሎ ይታሰባል። በዚህ ሂደት ሀገርን ለማጽናት ትውልድን ለማነጽና ትውልድን ለማስቀጠል ወሳኝ ሚና አለው ተብሎ ነው የሚወሰደውና ሀገራዊ ምክክሩ በርካታ የሆነ ውጤቶችን ያመጣል ተብሎ ይታሰባል። እንግዲህ ከዚህ ከሀገራዊ ምክክሩ የሚጠበቀው የመጀመሪያው ከየትኛውም የሀገሪቱ አንግል ከየትኛውም የሀገሪቱ ኮርነር የሄደ የሁሉንም የማህበረሰብ ጥያቄ ያሰባሰበ ማህበረሰብ ነው በዚህ ውይይት ይሳተፋል ተብሎ የሚታሰበው። ከሁሉም ወገን ያለ አካል በዚህ ውይይት ይሳተፋል። ነፃ ፍትሃዊ በሆነ መንገድ ሀሳቡን ያራምዳል ብለን እናስባለን። በዚህ ውይይትም ይሆናል ብለን የምንጠብቀው የመጀመሪያው ሀገራዊ የሆኑ ሁሉም አጀንዳዎች ይነሳሉ ተብሎ ነው የሚታሰበው። አጀንዳዎቹ እንደ ግለሰብ፣ እንደ ክልል፣ እንደ ብሔር ሳይሆን ሀገርን ሊገነባ የሚችል ሀገራዊ የሆነ ጥያቄ ይነሳል ተብሎ ነው የሚታሰበው። የምንጠብቀውም ይሄንን ነው። ሁለተኛው በተነሱት ጉዳዮች ዙሪያ በቀረቡት ጥያቄዎች ዙሪያ ሀገራዊ በሆኑት ጉዳዮች ዙሪያ ሀገራዊ የሆነ አስተሳሰብና ሀገራዊ የሆነ የጋራ ውይይት ይደረጋል ብለን እናስባለን። በውይይቱ የመጨረሻውና ማሰሪያ ሊሆን የሚችለው በተወያየንባቸውና በተነጋገርንባቸው ውይይት ላይ የጋራ መግባባት አድርገን መውጣት አለብን የሚለው ቁርጠኝነት ይኖራል ብለን እናስባለን። ስለዚህ ማሰሪያውና መጠቅለያው የትኛውም ጥያቄ ይነሳ፣ የትኛውም ሀሳብ ይነሳ፣ ከየትኛውም አንግል ይነሳ የመጨረሻው መግባባት ይኖራል ብለን እንጠብቃለን። ስለዚህ የመጨረሻው ግቡም መግባባት ነው። በመግባባት ደረጃ ብዙ ነገሮች ተፈተው ሁሉም የጋራ የሆነ አንድ ኢትዮጵያ ሊገነባ የሚችልና ኢትዮጵያ ሊያስቀጥል የሚችል ሀሳብ ይዞ ይወጣል ብለን እናስባለን። በዚህ ረገድ ብዙ ነገሮችን እንጠብቃለን፣ ተስፋም አለን የሚለው ነገር ነው። የሀገራዊ ምክክር ኮሚሽን እንደ ሀገር ተዋቅሮ የተለያዩ ስራዎችን ሲሰራ የማህበረሰቡ ወይም ደግሞ እንደ ሀገር የህብረተሰቡ ፍላጎት ምንድነው የሚሉትን ሀሳብ የማሰባሰብ ልዩነቶችን ሊያጠብ የሚችል መነሻ የሆኑ ግጭት መነሻ የሆኑ ዋና ዋና አንኳር ጉዳዮችን የመለየትና በተለይ ደግሞ ከህዝቡ ከእያንዳንዱ ማህበረሰብ የሚነሱ ጥያቄዎችን በማሰባሰብ ላይ ብዙ አመታትን ወይም ከ4 አመት የማይበልጥ ጊዜ ወስዶ ሲያሰባስብ ቆይቷል። እንግዲህ ይህ የምክክር ኮሚሽን ወደ ውጤት ለመቀየር የሚያስችል የተሰበሰቡ የማህበረሰብ ዋና ዋና ጥያቄዎች ተሰባስበው በጋራ እንደ ሀገር ለመምከር በተከታታይ ቀናቶች ውይይት እንደሚደረግ ተስፋ ይደረጋል፣ እንጠብቃለን። ሀገራዊ መግባባትን ሊፈጥር የሚችል ህብረ ብሔራዊ አንድነትን ሊያጠነክር የሚችል አንዱ ብሔር ከአንዱ ጋር ያለውን መስተጋብር የበለጠ ሊያጠናክር የሚችል ውሳኔ እንደሚተላለፍ እንጠብቃለን። ከቀጣይ አኳያም አሁን የምናያቸው የግጭት የጦርነት እና የመፈናቀል ሁሉም ሰው በነጻነት ከአንዱ ቦታ ወደ አንዱ ቦታ ተንቀሳቅሶ የመስራት እና ለተለያዩ ችግሮች መነሻ ሊሆኑ የሚችሉትን ነገሮች አታይቶ እንደሚፈታ እንጠብቃለን። ዋናው ነገር ደግሞ በተለይ ደግሞ የሰው ህይወት የሰው መፈናቀል የሰው እንደ ተንቀሳቅሶ በነጻነት የመስራት መብት የሚረጋገጥበት ሁኔታ እንደሚኖር እንጠብቃለን። ሀገራዊ የምክክር ኮሚሽን ለሀገራችን ትልቅ ፋይዳ አለው። ምክንያቱም አንደኛ እንደ ሀገር የታሰቡ የልማት
የመልካም አስተዳደር ጥያቄዎችን በሙሉ ልብ ከማንኛውም የጦርነት የግጭት አባዜ ወጥቶ ሙሉ በሙሉ ለሀገር ልማት ለማህበረሰብ ጥያቄ ለመመለስ ሁሉም መንግስት ማህበረሰቡ ተቀናጅቶ ወደ ልማት መግባት ከተቻለ ለሀገራችን እድገት ከፍተኛ ሚና አለው። አሁን ለልማት እንቅፋት የሆኑ አለመግባባቶች፣ ጥላቻ፣ አንዱ ክልል ለአንዱ ክልል ያለው ትርክት፣ አለመከባበር እና በተለያዩ በጥላት በውጭና በተለያዩ ጥላቶች ሰለባ የመሆን እድላችንን ይቀንሳል። በተለይ ደግሞ ለሀገር መንግስት ግንባታው ትልቅ ሚና እንደሚፈጥር እና እንደሚጠብቅ ነው ለማሳወቅ እንፈልገው። የሀገራዊ የምክክር ኮሚሽኑ እስካሁን በቅድመ ዝግጅት የሰራቸው ስራዎች በተለይም ደግሞ የኢትዮጵያ ሕዝብ የረጅም ጊዜ ጥያቄዎችን እና በተለይ ህብረ ብሔራዊ አንድነትን ሊያጠናክሩ የሚችሉ ልዩነታችንን በማጥበብ አንድነታችንን ሊያጠናክሩ የሚችሉና ኢትዮጵያዊ በሆነ ስሜት ማህበረሰባችን በአንድ ላይ መክሮ ችግራችንን በውይይት የምንፈታበትን ባህል እንድናዳብር አስተዋጽኦ ያደረገ ነውና በቅድመ ዝግጅቱ የተሰሩ ስራዎች በተለይም እንደ ሀገር ትልቅ ልምድ ሊሆን የሚችል ባህል ሊሆን የሚገባ ልዩነትን የልዩነት ሀሳብን በውይይት መፍታት እንደምንችል እስካሁን ድረስ የመጡት ይሄ የግጭት ባህሎች ትሬንዶች መወገድ እንዳለባቸው ህብረተሰባችንም እሴቶቻችን እንዳልሆኑ ለሀገራችን በተለይም ደግሞ ታሪካዊ ጥላቶቻችንም ጭምር የሚሰጡን አጀንዳ ስለሆነ ከዚህ አጀንዳ ወጥተን የውስጥ ችግራችንን በጋራ ለመፍታትና የውጭ ችግሮቻችንን ደግሞ ከውጭ የሚመጡ ችግሮችን በጋራ ለመፍታት አቅም የምንፈጥርበት አጀንዳ ስለሆነ በቅድመ ዝግጅት ስራው ላይ የተሰሩ ስራዎች ኢትዮጵያን ወደ አንድ የኢትዮጵያን ሕዝብ ወደ አንድ የሚያመጣ የሰለጠነ አስተሳሰብ እንድንላበስና ችግርን በውይይት ለመፍታት ለቀጣዩም ትውልድ ጭምር አሻራ የምንጥልበት ስራ በቅድመ ዝግጅት ስራው እየተሰራ የመጣበት ሁኔታ ነው ያለው። አሁንም በምክክር ኮሚሽኑ አማካኝነት እንደ ሀገር ኢትዮጵያ ትመክራለች በሚል ጉባኤ ወይም ደግሞ ውይይት እየተካሄደ ነው ያለው። በዚህ ውይይት የምንጠብቃቸው ብዙ ነገሮች አሉ ከኛ አኳያ። ምክንያቱም በውይይቱ የሚሳተፉት ኢትዮጵያን ሕዝብ ወክለው ነው። የኢትዮጵያን ሕዝብ ወክለው እስከተሳተፉ ድረስ አስተሳሰባቸውም የመፍትሄ አቅጣጫን በማስቀመጥ በኩል ኢትዮጵያን ሊያሻግር የሚችል የኢትዮጵያን ሕዝብ ጥያቄ በጋራ ልንፈታበት የምንችል አቅጣጫ የሚቀመጥበትና በተለይም ደግሞ ከመገዳደል፣ ከመጠፋፋት፣ ከበቀል የጸዳች ኢትዮጵያን ለመፍጠር አቅም የሚሆን ውይይት ይደረጋል ብለን እናስባለን። ያንዱ ክልል ወይም ያንዱ ብሔር ጥያቄ የሌላው ብሔር ጥያቄ ተደርጎ ተወስዶ የጋራ ሊያደርገን የሚችል ከእኔ ወጥተን የኛ ወደሚል አስተሳሰብ ውስጥ የምንገባበትና ይሄ የተቀመጠን ደግሞ በምክክር ኮሚሽኑና በተወያዮቹ የተቀመጠው እንደ ሀገር ሰነድ አድርገን ልንመራበት የሚገባ ልንግባባበት የሚገባና የቋንቋ ልዩነታችንን የብሔር ልዩነታችንን እነዚህን ጥብብ አድርገን አንድ ኢትዮጵያን የምንመሰርትበትና በኢትዮጵያዊነታችን ደግሞ ሁላችንም የቋንቋ እና የብሔር ልዩነታችን ውበታችንን አድርገን የምንቀጥልበትን መንገድ ይቀመጣል ብለን ተስፋ እናደርጋለን። ለዚህም ደግሞ በዚሁ አጋጣሚ በዛ ውይይት አካል የሆኑት ወንድሞቻችን እህቶቻችንና አጠቃላይ ማህበረሰቡ በእርግጠኝነት ውይይታቸውን እስካሁን የነበሩ ችግሮችን ሊፈታ በሚችልና ከመጥበብ የወጣ ኢትዮጵያዊ አንድነትን ሊያጠናክር የሚችል ሀሳብ ያወጣሉ ብዬ አስባለሁ። በዚህ ልክ ውይይት አድርገው ኢትዮጵያዊ ችግራችንን በጋራ በውይይት የምንፈታበትን መንገድ ባህልን ሊሆን በሚችል መልኩ አስቀምጠው የሚወጡበት መድረክ ይሆናል ብዬ አስባለሁኝ። እነሱ ባስቀመጡትም እና እንደ ሀገር ልንመራበት የሚችለውን ሰነድ ተቀብሎ
ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 ከሰፊው ውቅያኖስ በሚመጣ አየር በሚነፍሰው ነፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ይድረስ የተበከለ አየር ጠፍቶ ከላያቸው የዱር አራዊቶች አዕዋፍ በጎጇቸው ሁሉም በያሉበት በየበኩላቸው የሰላም ፋና ይድመቅ ይብራላቸው። ሀገራዊ የምክክር ኮሚሽኑ ጋር ተያይዞ የመጨረሻው ውጤቱ የሚሆነው ይህንን የጋራ መግባባት የተደረሰበትን የውይይት ሀሳብ መሬት ላይ ማሳረፍ ነው። በዚህ ረገድ ህብረተሰቡ የመጀመሪያው ይህን ተቀብሎ ተግባራዊ ለማድረግ የሰላምን እጦት ከምንም ጊዜ በላይ መረዳት አለበት ብለን እናስባለን። ተረድቷል የሚልም ሀሳብ አለን። በዚህ በቆይታችን ችግር ገጥሞን ባሳለፍናቸው ጊዜያት ሰላም ምን ያህል አስፈላጊ እንደው አሁን ማንም ሰው ለማንም የሚነግርበት ሳይሆን ራሱ እዛው መሬት ላይ እየተማረበት ነው ብለን እናስባለን። ህብረተሰቡ ይሄን ይረዳን ብለን እናስባለን። ይህን ከተረዳ ለዚህ የምክክር ኮሚሽን መሬት ላይ ለሚተገበሩትና ትግበራ ላይ ውጤት እንዲመጣ በማድረግ በኩል ህብረተሰቡ የራሱን ድርሻ መወጣት አለበት ብለን እናስባለን። ስለዚህ ለዚህ የምክክር ኮሚሽን በሚገኙ ውጤቶች መሬት ላይ ውጤት እንዲመጣ ለማድረግ ህብረተሰቡ የራሱን ድርሻ መወጣት አለበት፣ ሚናውን መወጣት አለበት፣ ትብብር ማድረግ አለበት የሚለውን እንጠብቃለን ማለት ነው። ውሃ በብልሃት ይቆላል በሳት እንደሚባለው ሁሉ አሁን የገጠመንን ሀገራዊ ችግር በምክክር ሂደት እና በብልሃት እንደሚፈታ ተስፋ ከሚያደርጉ ዜጎች መካከል አንዱ እኔ ነኝ። ችግር በዘላቂነት የሚፈታ በዜጎች መካከል መልካም ግንኙነት የሚፈጥር መሆን አለበት ስል ምክክሩ የልብ የውስጥና ትክክል እውነተኛ ላይ ተመስርቶ ትክክለኛ ችግሮቻችንን በሚያሳይ መልኩና የመፍትሄ አቅጣጫዎችን ፕሮፐርሊ ዴሊቨር እንዲያደርግ ቢደረግ ጥሩ ነው የሚል አተያየን። መጨረሻ ላይ ይህ የሚሆነው እንግዲህ ሁላችንም አንድ ላንድ እጅ ለእጅ ተያይዘን ከጫፍ ጫፍ ዜጎች በሁሉም የሀገሪቱ አቅጣጫዎች ያለምንም ችግር የሚኖሩባት ሀገር መፍጠር ከቻል አሳዳጅና ተሳዳጅ ጨቋኝና ተጨቋኝ እንዳይኖር በማድረግ ዴሞክራሲን በልክና በልክ መጠን ኤክሰርሳይዝ በማድረግ የሀገራችን ሁለንተናዊ ችግር ይፈታል። ሁላችንም የህብረተሰብ ክፍሎች ደግሞ እንደ ሀገር ተግባራዊ ለማድረግ ራሳችንን ዝግጁ ማድረግ መቻል አለብን ማለት ነው። ግጭት ሊበቃን ይገባል። ሞት ሊበቃን ይገባል። መፈናቀል ሊበቃን ይገባል። ህዝባችን የሚፈልገው ሰላም ነው፣ የሚፈልገው ልማት ነው፣ የሚፈልገው አብሮ መብላት አብሮ መጠጣትና ኢትዮጵያዊ አንድነታችን ከኋላ የነበረውን ታሪካችንን ዛሬ ላይ ማምጣት ነው። ለአንድነታችን በተጠናከረ ቁጥር ደግሞ በተለይም የውጭና የውስጥ ጥላቶቻችን ኢትዮጵያን ለማፍረስ የሚያደርጉትን ግብግብ ማክሸፍ እንችላለንና አቅም ማሳጣት እንችላለንና ይሄ መድረክ ይሄ ውይይት ኢትዮጵያ ናት እየመከረች ያለችው። ኢትዮጵያ ደግሞ ለራሷ ነው እየመከረች ያለችው። ስለዚህ እንደ ቀጣይ ቀናቶች በዚህ ውይይት ላይ ኢትዮጵያ ተስፋዋን መልካም ተስፋዋን የምታስቀምጥበት ጊዜ ይሆናል ብዬ አምናለሁ። ለዚህም ደግሞ የቻልነውን ሁሉ እኛም በቻልነው መጠን በሚቀመጥ አቅጣጫ ተገዥ ለመሆንና ሀገራችንን ሰላሟን ለመመለስ ጥረት እናደርጋለን የሚል ነገር
ፍቅር